ትላንትና መቼስ ለስፖርት ቤተሰቡ በጣም አስደናቂ ምሽት ነበር አይደለ? በጣም ብዙ ስፖርታዊ ሁነቶች ነበሩ። ከባህር ማዶ በተለይ የኒውካስትል ከ56 አመት በኋላ አክቹሊ ከ70 አመት በኋላ ለመጨረሻ ጊዜ ያሸነፈው ዋንጫ አሁን የለም። ለመጨረሻ ጊዜ ያሸነፈው ውድድር ልክ ነው። ከሱ እንደገና ደግሞ ከሱ ቀደም ብሎም ለምሳሌ አርሰናልና ቼልሲ ጨዋታ ነበራቸው። የለንደን ደርቢ ጨዋታ፣ ሌላ የለንደን ደርቢ ጨዋታ በተመሳሳይ ሰዓት ነበር። ፉልሃም ከቶተንሃም ጋር ያደረጉት ጨዋታ፣ ማንቸስተር ዩናይትድ ከሌስተር ሲቲ በኪንግ ፓወር ያደረጉት ጨዋታ ነበር። ወደ ጣሊያን ወደ ስፔን ስንሄድም ትልልቅ ጨዋታዎች ነበሩ። እነርሱን እናነሳለን። ግን የዚህ ያነሳው የኒውካስል ዩናይትድ እና የሊቨርፑል ጨዋታ የካራባኦ ዋንጫ የፍጻሜ ጨዋታ ነበር። ኒውካስል ዩናይትድ እንደው ግድ የለም 56 አመቱ እንኳን ቢባል በጣም ብዙ ነው። ከዛ በኋላ ያው የነበረው ስሜት በጣም የተለየ ነበር። ከጨዋታው ጅምር አንስቶ ያው የሁለቱም ክለብ ደጋፊዎች በዚህ የስቴዲየም ድባብ በማድመቅ የሚታሙ አይነት አይደሉም እና ደግሞ ጨዋታም ደግሞ ያንን ነገር የሚያሳይ አይነት ነበረ። እነርሱን እናነሳለን። ከሀገር ውስጥ በስፔንና በጣሊያንም በተለይ በዚህ በዋንጫ ፉክክሩ ላይ ቀጥተኛ ተጽዕኖ የነበራቸው አይነት ጨዋታዎች ነበሩ። ለምሳሌ ቬኔዚያና ናፖሊ አስቀድመው ቀን ላይ ያደረጉት ጨዋታ ነበር። ቬኔዚያ ላለመውረድ እየታገለ የሚገኝ እንደው ከዚህ በኋላ የመትረፉ ዕድል በጣም ጠባብ የሆነ ቡድን ነበር። ግን ደግሞ ናፖሊ ነጥብ አስጥሎት ለኢንተር ሚላን መንገዱን አመቻችቶለታል። ኢንተር ደግሞ ያን የተመቻቸለትን መንገድ ከሜዳው ውጭ አታላንታን ምሽት ላይ 2-0 አሸንፎ ያው በስተመጨረሻ አወዛጋቢ ነገሮች በታዩበት ጨዋታ አሸንፎ መሪነቱን ያስፍቷል። የባርሴሎናና የአትሌቲኮ ማድሪድ ጨዋታም ነበር ሜትሮፖሊታኑ ላይ የተደረገ ጨዋታ። ባርሴሎና ይህንን ጨዋታ እስከ 70 ደቂቃ ድረስ 2-0 ይመራ። ከዛ በኋላ ነው 4-2 ያሸነፈውና የሃንሲ ፍሊክ ቡድን በቃ ይሄ መረር ያለ ጠንከር ያለ የዋንጫ ቡድን ነው እያሳየ ነው የሚገኘው። ላሚን ያማል እውነት ይሄ ልጅ እድሜው 17 እና 18 ብቻ ነው ወይ የሚል ጥያቄ የሚያስነሳ አይነት ድንቅ ብቃት ነበር የነበረው። በጀርመንና በፈረንሳይም ጨዋታዎች ነበሩ። ለምሳሌ በጀርመን ትላንትና ሽቱትጋርትና ሌቨርኩሰን ያደረጉት ቆንጆ ጨዋታ ነበር። በሌቨርኩሰን 4-3 አሸናፊነት የተጠናቀቀ። በፈረንሳይም ለክላሲክ ነበር ፔዤ ከማርሴይ ያደረጉት ጨዋታ። ፔዤ አሁንም በሊጉ ሳይሸነፍ ቀጥሏል። 3-1 አሸንፏል። ትላንትና ፔዤ ተጫወተ አሸነፈ ከተባለ ኡስማን ዴምቤሌ ጎል ያገባል ማለት ነው እስኪባል ድረስ ጥሩ የጎል መንገድ ላይ የሚገኘው ፈረንሳዊን ትላንትና ጎል አግብቷል። እነዚህና ሌሎችንም እያነሳን ነው ድረስ ቆይታ የምናደርገው። የዚህ የ2025 የእንግሊዝ ጥሎ ማለፍ ዋንጫ ፍጻሜ ወይም በስፖንሰር አጠራሩ የካራባኦ ፍጻሜ የካራባኦ ዋንጫ ፍጻሜ ትላንትና ተደርጎ ነበር። በእንግሊዝ ዌምብሌይ ላይ ነበር የተደረገው። ኒውካስል ዩናይትድና ሊቨርፑል ተገናኝተው ኒውካስል ዩናይትድ ሊቨርፑልን 2-1 አሸንፏል። ዳምበርንና አሌክሳንደር ኢሳቅ ናቸው 45ኛውና 52ኛው ደቂቃ ላይ ጎሎችን አግብተው ኒውካስል ዩናይትድን አሸናፊ ያደረጉት። ለሊቨርፑል ፌዴሪኮ ኪዬዛ መደበኛው የጨዋታ ክፍለ ጊዜ ተጠናቀው በተጨማሪ ባከነ ሰዓት ነው ብቸኛውን ጎል ያገባውና በተለይ ለኒውካስል ዩናይትድ ደጋፊዎች ትላንትና ምናልባት በክለቡ ታሪክ ከማይረሷቸው እጅግ ውብ ቀናት መካከል አንዱ ነው። ቀኑንም ያሳምሩት ይሄ ለቀኑ ማማር ትልቅ አስተዋጽኦ የነበራቸው ራሳቸው ደጋፊዎቹ ቢሆኑም ተጫዋቾቹ ደግሞ ያንን የደጋፊዎቹ የሰጧቸውን ውበት በእነሱም በአግባቡ ተጠቅመውበት ወደ ውጤት ቀይረው ይበልጥ ደግሞ ያው ምላሹን ሰጥተዋቸዋልና በጣም የተለየ ሊባል የሚችል አይነት ምሽት ነበረ። በተለይ ያው ዌምብሌይ የዚህ እንግሊዝ ትልቁ ስቴዲየም ነው። ምንም እንኳን በአንድ ክለብ ጥቅም ስር ወይም ደግሞ አንድ ክለብ ብቻ የሚጠቀምበት ባይሆንም እና መግቢያችን ላይ ስናነሳ እንደነበረው የሊቨርፑል ደጋፊዎችም እንደዚህ አይነት ትልልቅ ጨዋታዎች ላይ ቡድናቸውን ተጫዋቾቻቸውን ለማበረታታት የማይሰንፉ በታላቅ የድጋፍ ስሜት ውስጥ ሆነው ቡድናቸውን የሚያበረታቱ እንደሆኑ ይታወቃል። የኒውካስል ዩናይትድም ደጋፊዎች በዚህ ረገድ አይታሙም። በእንግሊዝ ውስጥ ትልቅ ከሚባሉ ቡድኖች መካከል አንዱ ኒውካስል ዩናይትድ ነው። ምንም እንኳን ይሄ ያለማሸነፍ ምሳሌ ተደርጎ ላለፉት 7-10 ዓመታት የቆየም ቢሆን ማለት ነውና ትላንትና ግን ያንን ታሪካቸውን ያንን አሉታዊ ስማቸውን የፋቁላቸው ጀግኖች ተጫዋቾች ነበሯቸው። የኒውካስል ተጫዋቾች ደጋፊዎች የክለቡን የ70 ዓመታት የዋንጫ ድርቅ ለመቅረፍ
ከመጀመሪያው አንስቶ ነበር በተለይ ደግሞ ተጫዋቾቹ ከጨዋታው ማስጀመሪያ ፊሽካ አንስቶ ነበር በተለየ ስሜት በተለየ መነሳሳት ሆኖ ሲጫወቱ ነበር አጠቃላይ የትላንትናው ኒውካስል ዩናይትድን በጆሊንግተን የጨዋታ እንቅስቃሴና እያንዳንዱን በተለይ የአንድ ለአንድ ግንኙነቶች ካሸነፈ በኋላ ደስታውን በሚገልጽበት መንገድ የነበራቸው የድል ረሃብ በዛ መጠን ልንረዳው እንችላለን አግሬሲቭ ሆኖ ነበር ሲጫወቱ የነበሩት አግሬሲቭ ሆኖ ነበር የሊቨርፑል ተጫዋቾችን ከራሳቸው የሜዳ ክልል እንዳይወጡ በይሄ ቢልድ አፓቸውን ለማበላሸት ሲሞክሩ የነበሩትና የሊቨርፑልን የጨዋታ መንገድ በማጥፋት የራሳቸውን የጨዋታ መንገድ ተግባራዊ ለማድረግ ሲሞክሩ የነበሩትና ደግሞ ያም ደግሞ ተሳክቶላቸዋል ቶሎ ወደ ጎል ይደርሱ ነበር ሙከራዎች ነበሯቸው ምንም እንኳን የሙከራዎቻቸው ጥራት በታሰበው መጠን እንደው ከፍ ያሉም ባይሆኑ ያንዳንዱን የአንድ ለአንድ ግንኙነት ለማሸነፍ የነበራቸው ዝግጁነት በጣም የተለየ ሊባል የሚችል አይነት ነበር እና ደግሞ ያንን የነበራቸውን ፍጹም ብልጫ የሚያካክስ ወይ ደግሞ እሱንም በትክክል የሚደግፍ ጎል የመጀመሪያው አጋማሽ ማጠናቀቂያ ላይ አግኝተዋል የቆሙ ኳሶች ላይ በተለይ ደግሞ ከዚህ ከማዘን ምቶች በሚነሱ ኳሶች ላይ የሊቨርፑል ተጫዋቾች የኒውካስል ተጫዋቾች ለነበራቸው አደገኝነት በቂ ምላሽ አልነበራቸውም በተለይ ነው ዳንበርንን በአሌክሲስ ማካሊስተር ነበር ማርክ ለማስደረግ ሲሞክሩ የነበሩትና የቁመታቸውን ልዩነት ብትመለከት ትንሽ ያስቃል የሆነ ከትከሻው በታች ነበር አሌክሲስ ማካሊስተርና በቀላሉ ነበር ዳንበርን የአየር ላይ ኳሶችን ያገኘ የነበረው 45ኛው ደቂቃ ላይ ከኤራን ትሪፔ ከግራ ያሻመው የማዘን ምት ዳንበር የኒውካስል ዩናይትድ ደጋፊ ሆኖ ያደገውና ኳስን በኒውካስል ዩናይትድ የአካዳሚ የጀመረው በኋላ ወደ ብራይተን ሄዶ ከብራይተን ነው ድጋሚ ወደ ኒውካስል ዩናይትድ የተመለሰውና የተጫዋች በጭንቅላቱ ገጭቶ ባስቆጠረው ጎል ኒውካስል ዩናይትድ ጨዋታውን መምራት ጀመረ ይሄ ሳምንት ለዳንበር በጣም ልዩ ነው ብሎ መናገር ይችላል አሁን 32 አመቱ ነው በ32 አመት እድሜው ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን በተጠራበት ሳምንት ክለቡ ኒውካስልን በወሳኙ ምናልባት በአመታት ጊዜ ውስጥ ለወሳኙ ጨዋታ መሪ እንዲሆን ያስቻለውን ጎል እንደዚሁ ያገባውና ሊቨርፑሎች ወደ ምላሽ ለመስጠት ሞክረዋል ግን የመጀመሪያው አጋማሽ በዚህ ውጤት ተጠናቀቀ ሁለተኛው አጋማሽም ሲጀመር ተመሳሳዩ የጨዋታ መንገድ ነበር የቀጠለው የኒውካስል ዩናይትድ ብልጫ ቀጥሎ 51ኛው ደቂቃ ላይ እንደዚሁ አሌክሳንደር አይዛክ ያገባውን ኳስ ያው ከጨዋታው ውጭ ነው በሚል ተሻረበት ግን መልሶ አፍታም አልቆየም ሁለተኛው ጎል ሲያስቆጥር ቲኖ ሊብራሜንቶ አሻሞን ኳስ ጃኮብ መርፊ ካወረደለት በኋላ የስዊድን አጥቂ ምናልባት በቅርብ አመታት ከተመለከትናቸው አንድን ክለብ ሊቀይሩ ወይም አንድን ክለብ ወደ ቀጣዩ ደረጃ ከፍ ሊያደርጉ ከሚችሉ ትራንስፎርማቲቭ ሊባሉ ከሚችሉ አይነት ዝውውሮች መካከል አንዱ ነው በሊጉ ከተመለከትናቸው ዝውውሮች መካከል እና የተጫዋች ባገባው ጎል ኒውካስል ዩናይትድ መሪነቱን አጠናከረ ሊቨርፑል ከዛ በኋላ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ አንድ ሊደነቁ የሚገባቸው ነገር ካለ በዚህ በኢንጌም ማኔጅመንት ወይ ደግሞ ጨዋታን የሚያስተዳድሩበት መንገድ እጅግ በጣም አስደናቂ ነው እና ነው በጨዋታው ሂደት ያደረጓቸው ቅያሬዎች የአማካይ ክፍላቸው ላይ ይጎል የነበረውን ኢነርጂ በማስተካከል በተለይ ደግሞ ከርቲስ ጆንሰን ካስገቡት በኋላ ያለውጥ በደንብ ይታይ ነበር ጫና ለመፍጠር ሞክረው ነበር ግን እንብዛም አልቆየም ከዛ በኋላ የኒውካስል ዩናይትድ አስደናቂ መከላከል አደረጃጀት የሊቨርፑል ተጫዋቾችን በተለይ ደግሞ አደገኞቹ የሚባሉትን ተጫዋቾች እና መሐመድ ሳላህን ከጨዋታው ውጭ አድርጎ ነበር የተመለከትነውና የሚገባውን አይነት ድል ኒውካስል ዩናይትድ አግኝቷል ተቀይሮ የገባው ፌዴሪኮ ኬዛ መረበኛ ጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ያገባው ጎል ለሊቨርፑል ከመጽናኛነት ያለፈ አልነበረም እና ኒውካስል ዩናይትድ ከ7 አመታት በኋላ የሀገር ውስጥ ውድድርን አሸንፏል 9 ጊዜ ለተለያዩ ውድድር ፍጻሜዎች ቀርቦ ነበር ዌምብሊ ላይ 5 ተከታታይ ፍጻሜዎችን ደርሶ 5ቱንም ከተሸነፈ በኋላ በ6ኛው ተሳክቶለታል ጣም የተለየ ሊባል የሚችል አይነት ምሽት ነበር ኤዲሆም ከእንግሊዛውያን አሰልጣኞች መካከል ሃሪ ሬድናፕ 2008 ላይ ይሄንኑ የሊግ ጥሎ ማለፍ ዋንጫ ካሸነፉ በኋላ ዋንጫ ያሸነፉ እንግሊዛዊ አሰልጣኝ ሆኗል የእንግሊዝ እግር ኳስ ምንም እንኳን ይሄ ዓለም አቀፍ ስምና ዝና ይኖረው እንጂ በሊጋቸው በተለይ ደግሞ በዚህ በስልጠናው ረገድ የነሱ አይደለም አሁን እንደው በትልቅ ደረጃ ልትጠራው የምትችለው እንግሊዛዊ አሰልጣኝ ራሳቸው የኒውካስል ዩናይትድ አሰልጣኝ ኤዲሆም ናቸው እሳቸውም በሆኑ የውድድር ጊዜያት ላይ የቡድናቸው ውጤት ሲንሸራተት የስራ ዋስትናቸውም ጭምር ጥያቄው ሲገባ መለከት ነበር በትክክል ለኒውካስል ዩናይትድ ፕሮጀክት የሚሆኑ የሚመጥኑ አሰልጣኝ ናቸው ወይ የሚሉ ጥያቄዎች
ይነሱባቸው ነበር። ግን ቢያንስ የዚህ ፕሮጀክት ጅምር በጎ እንዲሆን በዚህ በዋንጫ እንዲታጀብም ምክንያት ሆኗል። ትላንትና የቡድናቸው በሙሉ 90 ደቂቃውን ያደራጁበት መንገድ ጨዋታውንም ደግሞ ያስተዳደሩበት መንገድ እጅግ በጣም የሚያስደንቅ ነው። ሊቨርፑል ያለፈው ማክሰኞ ፓሪስ ሳን ጀርመን ተሸንፎ ከአውሮፓ ቻምፒየንስ ሊግ ውጭ ሆነ። አሁን ደግሞ በትላንትና ሌላ የዋንጫ ተስፋውን አጣና አሁን እጁ ላይ ያለው ብቸኛና ደግሞ ሪያሊስቲክ የሆነም ደግሞ የዋንጫ ተስፋ የፕሪሚየር ሊግ ዋንጫ ብቻ ነው። ግን ደግሞ ተጫዋቾቹ ላይ ይሄ ዝለት ተመለከታለ። አካላዊ ብቻ ሳይሆን አእምሮአዊ ዝለትም ጭምር እንመለከት ነበር በትላንትናው ጨዋታ ላይና ምናልባት ተጫዋቾችን ሮቴት ቢያደርጉ ኖሮ ከዚህ የተሻለ ነገር ሊያገኙ አይችሉም ነበር ወይ? ቅያሬዎቻቸው ባይዘገዩ በቶሎ ለምሳሌ የመጀመሪያው አጋማሽ ላይ ቅያሬዎች ቢደረጉ ኖሮ ነገሮች ማኔጅ ለማድረግ ቢቸገሩ ነበር ወይ የሚል ጥያቄ ያስነሳል። ግን በበጎ መልኩ ከታየ ለአርነ ስሎት አሁን የዓለም አቀፍ የዚህ ሀገራት ጨዋታ ረፍት ነው የሚሆነውና ለብሔራዊ ቡድን የማይሄዱ ተጫዋቾቻቸው ካሉ እነዛን ተጫዋቾች በቂ ረፍት እንዲያገኙ እንደዚሁም ደግሞ ለቀጣዩ 9 የሊግ የጨዋታ ሳምንታት በበቂ ሁኔታ ያዘጋጃሉ ወይ የሚያዘጋጁበት ጊዜ ይኖራቸዋል ተብሎ ነው የሚታሰበው። አርነ ስሎት ከጨዋታው መጠናቀቅ በኋላ ስለ ተከታታይ ሽንፈቶቻቸው ተጠይቀው እኛን እንደዚህ ተከታታይ ጨዋታዎች ላይ ለማሸነፍ ወራት ነው የፈጀውና ቢያንስ ለዚህ እንኳን ክሬዲት ሰጡን የሚል አንድምታ ያለው ሐሳብን እንደዚሁ አንስተዋል። አርሰናል ከቼልሲ ያደረጉት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር ሌላ ትናንትና ከተደረጉት በርካታ ጨዋታዎች መካከል። ይህንን ጨዋታ አርሰናል 1-0 አሸንፏል። ሚካኤል ሜሪኖ 20ኛው ደቂቃ ላይ ባገባው ጭንቅላት ኳስ ያን ያክል እንደው የሞቀ የምትለው አይነት ሁለት ቡድኖች ያው የደርቢነት ስሜቱ እንዳለ ሆኖ እንደው ያ ነገር የተስተዋለበት አይነት አልነበረም። በርግጥ ነበረ ይሄ ጥፋቶች ነበሩ፣ አካላዊ ጉሽሚያዎች ነበሩ፣ አንዳንድ አወዛጋቢ ውሳኔዎች ነበሩ። ለምሳሌ ቬስሊ ፎፎና በመጀመሪያው አጋማሽ በሁለት ቢጫ ካርድ ተመልክቶ ከሜዳ መውጣት አልነበረበትም፣ በቀይ ካርድም የሚወጣበት እድል ነበረ የሚል ቅሬታዎች ይነሱ ነበር በአርሰናል በኩል። ሌሎችም አንዳንድ የዳኝነት ውሳኔዎች ነበሩ። ግን ደግሞ በአጠቃላይ የጨዋታውን ጥራት ደግሞ የምትመለከተው ከሆነ እንደው ብዛም ይሄ የሚሰብ አይነት ጨዋታ አልነበረም። በሁለቱም ቡድኖች በኩል ደግሞ ጥራት ያላቸው የዚህ የፈጣሪ አማካኝና የማጥቃት ባህሪ ያላቸው ተጫዋቾች እንዳሏቸው ታሳቢ ስናደርግ ማለት ነው። ሁለቱም ቡድኖች ግን በተለይ በዚህ በመጨረሻው 3ኛ ሜዳ ክፍል ላይ የሚወሰኑ ውሳኔዎች ጥራት ማነስ ያን ያክል እንደው የሚማርክ አይነት ጨዋታ እንዳና ያደረገን ይመስለኛል። ያው አርሰናል በተለይ በመጀመሪያዎቹ 30-35 ደቂቃዎች ፍጹም ብልጫ ነበረው። ምክንያቱም እስከ 25ኛው ደቂቃ ድረስ አንድም የቼልሲ ተጫዋች የአርሰናል የፍጹም ሳጥን ክልል ውስጥ ኳስ አልነካም ነበር፣ ሙከራም አላደረገም ነበር። አርሰናል በአንጻሩ 10 ጊዜ ቼልሲ የፍጹም ሳጥን ክልል ውስጥ የፍጹም ቅጣት ምት ክልል ውስጥ 10 ጊዜ ኳሶችን ነክተዋል። ግን ደግሞ በማርቲኔሊና በትሮሳር የተሳሳቱ ውሳኔዎች ምክንያት ተጨማሪ ጎሎችን ሳያገኙ ቀርተዋል። ግን 20ኛው ደቂቃ ላይ ማርቲን ኦዴጋርድ ከቀይ መስመር ያሻሙን የማዕዘን ምት ሚካኤል ሜሪኖ ጎል አግብቶ ቡድኑን ቀዳሚ ብሎም ደግሞ አሸናፊ ያደርጓል። ትናንትና ላይ ጨዋታውን ሲከታተልበት የነበረው የማሰራጫ አማራጭ ላይ ጨዋታውን ሲያስተላልፍ የነበረ አንድ ኮነር ማክናፋራ የሚሉት ይሄ የዚህ ጨዋታ አስተላልፍ ኮሜንታተር ነበርና ሜሪኖ ጎሉን ካስቆጠረ በኋላ ማን 9 ቁጥር ይፈልጋል ወይ ማን አጥቂ ይፈልጋል የሚል ሐሳብን ሲያነሳ ነበር። የአርሰናል ደጋፊዎች የሚስማሙበት አይመስለኝም በዚህ ሐሳብ። ምክንያቱም በዚህኛው ውድድር ዘመን እንኳን ቡድናቸውን ዋጋ ካስከፈሉ ጉዳዮች መካከል አንዱ ሁነኛና ደግሞ ትልልቅ ጨዋታዎች ላይ ጎል የሚያስቆጠር ተጫዋች አለመኖር ነው እና በትናንትናው ጨዋታ ላይ አንዳንድ ለጎል በጣም የቀረቡ አጋጣሚዎች ነበሩ። እነዛን አጋጣሚዎች ይሄ ስለ አጥቂ ቢኖር ሊጨርሳቸው የሚችሉ አይነት አጋጣሚዎች ነበሩ። ግን ያው እንደዚህ አይነት ተጫዋች ባለመኖሩ ምክንያት የባከኑ እድሎች አሉ። ያው እንዳነሳ ነው በተለይ ማርቲኔሊም እንደዚሁ በመጀመሪያዎቹ ደቂቃዎች ላይ ያባከናቸው እድሎች እና ደግሞ የተሳሳቱ ውሳኔዎችም አርሰናል ከአንድ በላይ ጎል እንዳያገኝ አድርጎታል። ከዛ በኋላ የቼልሲ ተጫዋቾች በጨዋታው ሂደት ውስጥ በተለይ ከ35ኛው ደቂቃ በኋላ በጨዋታው ሂደት ውስጥ እያደጉ ሲመጡ መመልከት ይቻል ነበር። ግን
ልክ እንደ አርሰናል ሁሉ የቼልሲም ደግሞ የመጨረሻው የዞን ላይ የነበረ የውሳኔ ችግር ወይም የውሳኔ ጥራት ማነስ ጎል እንዳያገኝ አድርጎታል። 36ኛ ደቂቃ ላይ ማርኮ ኩሬያ እንዳጋጣሚ የመታው አንድ ኳስ ነበርና ዳቪድ ራያ ኳሱን ተቆጣጣራሉ ሲል በእግሮቹ ማልሾልኩ ያመለጠና ጎል ሊሆን የሚችል አይነት አጋጣሚ ነበር። ግን ከዛ የተሻለ ነገር በሁለቱም ቡድኖች በኩል ሳንመለከት ጨዋታው በዛው ተጠናቋል። አርሰናል 29 ጨዋታዎች 58 ነጥብና 29 ጎሎችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ከሊቨርፑል ጋር እኩል 29 ጨዋታዎችን አድርጓል አሁንና በመካከላቸው 12 ነጥብ ልዩነት ነው ያለው። ቼልሲ በ49 ነጥቦች አራተኛ ደረጃ ላይ ቢቀመጥም ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ብራይተን፣ ፉልሃም እንደዚሁም እስከ ቦርንመዝ ድረስ 10ኛ ደረጃ ላይ እስከሚገኘው ቦርንመዝ ድረስ ከቼልሲ ጋር ያላቸው ልዩነት ቼልሲ አራተኛ ነው፣ ቦርንመዝ 10ኛ ነው። በመካከላቸው ያለው የነጥብ ልዩነት 5 ብቻ ነውና ቼልሲ በዚህ እየተንሸራተተ የሚመጣ ከሆነ የቻምፒየንስ ሊግ ተሳትፎ ነጥብ ሊያጣ ይችላል። ፉልሃምና ቶተናም ያደረጉት ጨዋታ ነበር በተመሳሳይ ሰዓት የተደረገ። ይሄም የለንደን ደርቢ ጨዋታ ነው። ፉልሃም 2-0 አሸንፏል። ሮድሪጎ ሙኒዝ 78ኛው እንደዚሁም ደግሞ ሪያን ሴሰኞን 88ኛው ደቂቃ ላይ ባገቧቸው ጎሎች ፉልሃም አሸንፏል። አሁን አንጅ ፖስቴኮግሉ በውድድር ዘመኑ መጨረሻ ላይ ይሰናበታል ወይስ አይሰናበቱም የሚለው ጥያቄ ነው የተነሳባቸው የሚገኘው። ዩሮፓ ሊግን ካላሸነፉ በስተቀር ሌስተር ሲቲ ከማንቸስተር ዩናይትድ ኪንግ ፓወር ላይ የተደረገውን ጨዋታ ማንቸስተር ዩናይትድ 3-0 አሸንፏል። ራስሙስ ሆይሉንድ 28ኛው ደቂቃ ላይ ያገባው ጎል ከ21 ጨዋታዎች በኋላ ነው የዴንማርክ አጥቂ ከጎል ጋር የታረቀው። አሌያንድሮ ጋርናቾ 67ኛው እንደዚሁም ደግሞ ብሩኖ ፈርናንዴዝ 90ኛው ደቂቃ ላይ ጎሎችን አግብተው ማንቸስተር ዩናይትድ በተከታታይ ጨዋታዎች ከሁለትና ከዛ በላይ ጎሎችን አግብቶ እንዲያሸንፍ ሆኗል። ባለፈው በዩሮፓ ሊግ ሪያል ሶሲዳድና 4-1 እንዳሸነፈ እንደዚሁ ይታወሳል። በዚህ ጨዋታ ላይ አሌያንድሮ ጋርናቾ 57ኛው ደቂቃ ላይ ጎል አግብቶ ተሽሮበታል ከጨዋታዎች ነው በሚል የሩበን አሞሪም ቡድን ማጥቃት ይሄ እየተዋሃደ እንደመጣ ማሳያ ሊሆን ይችላል። ግን ደግሞ የማንቸስተር ዩናይትድ ማጥቃት አጠቃላይ የቡድኑ የዚህ በጨዋታዎች ላይ ውጤት ይዞ መውጣት ቢያንስ ነፍስ ያለው እንኳን መምሰል በብሩኖ ፈርናንዴዝ ላይ የተንጠለጠለ መሆኑን ትናንትናም ተመልክተናል። በሶስቱም ጎሎች ላይ ቀጥታ እጁ ነበረበት። ሁለቱ ጎሎች ሲቆጠሩ የመጨረሻ ኳስ ያቀበለው በተለይ ደግሞ ለራስሙስ ሆይሉንድ እንዳቀበለው ኳስ እጅግ በጣም ማራኪ የሚባል የመጨረሻ ኳስ ነበር። ከዛ ውጭ ራሱም ደግሞ ሶስተኛውን ጎል አግብቷል። በድህረ ዴቪድ ደህያ ዘመን የቡድኑ አዳኝ ነው የተጫዋች ቢባል እንደው ማጋነን አይነበርም። ከመጣ በኋላም በወጥነት ቡድኑ እያገለገለ የሚገኝ ተጫዋች እንደሆነ እናውቃለን። ራስሙስ ሆይሉንድ እንግዲህ ከ22 ሰዓታት በኋላ ነው ጎል ያስቆጠረው። ግን ደግሞ በትናንትናው ጨዋታ ላይ ምንም እንኳን ማንቸስተር ዩናይትድ ያሸነፈ 3 ነጥብ ያገኝ እንደው ጎል ሳይቆጠርበት ይውጣ እንጂ አንድ ደግሞ በጎ ያልሆነ ነገርም እንደዚሁ በማንቸስተር ዩናይትድ በኩል ተመልክተናል። በቅርብ ጨዋታዎች ላይ አሰልጣኝ ሩበን አሞሪም ተደጋጋሚ ድል እየሰጡት የሚገኙትና በሰጡትም ደግሞ ድል በጣም ጥሩ የሚባል ተስፋውን እያሳየ የሚገኘው ወጣቱ ተከላካይ አይደን ሃይቨን ጠንከር ያለ ጉዳት በሚመስል ሁኔታ ከሜዳ እንደዚሁ በቃሬዛ ነው የወጣውና ከጨዋታው መጠናቀቅ በኋላ ተጠይቀው ነበር። ያው ከዚህ በኋላ በቀጣዩ ሳምንት ነው በትክክል ውጤቱን የምናውቀው የሚል ሀሳብን ሰጥቷል። ሌስተር ሲቲ ለምን ከወራጆቹ ጎራ ውስጥ እንዳለ ያሳየበትን ደካማ አቋም ነው ያሳየው። 7 ተከታታይ የሊግ ጨዋታዎችን ተሸንፏል። መሸነፉ ብቻ አይደለም በእነዚህ ጨዋታዎች ጎል ማስቆጠር አልቻለምና በጣም አስከፊ የሚባል የውድድር ዘመንን ነው ያሳለፈ የሚገኘው እና ያው በትክክል ወራጅ ቀጠና ውስጥ እንደሚገኝ ማሳያ ነው። ዩናይትድ ትላንትና ማሸነፉን ተከትሎ እና የቶተንሃምን ደግሞ መሸነፍ ተከትሎ በ37 ነጥቦችና 3 የጎል ዕዳ ወደ 13ኛ ከፍ ሲል ሌስተር ሲቲ በ17 ነጥቦችና 40 የጎል ዕዳ 19ኛ ደረጃ ላይ ተቀምጧል። በስፔን ላሊጋ ትላንት ጨዋታዎች ነበሩ። ሪያል ቤቲስ ከሜዳ ውጭ ለያኛስን 3-2 አሸንፏል። ቢልባውም እንደዚሁ በተመሳሳይ ከሜዳ ውጭ ሴቪያን 1-0 ሲያሸንፍ ኦሳሱና በሜዳው በሄታፌ 2-1 ተሸንፏል። ራዮ ቫይካኖና ሪያል ሶሲዳድ 2-2 ጨዋታቸውን አጠናቋል። ተጠባቂ የነበረው የአትሌቲኮ ማድሪድና የባርሴሎና ጨዋታ በባርሴሎና 4-2 አሸናፊነት ሲጠናቀቅ ዩሊያን አልቫሬዝ እና አሌሳንደር ሶርሎዝ 45ኛውና 70ኛው ደቂቃ ላይ ያገቧቸው ጎሎች አትሌቲን የዲየጎ ሲሞኔን ቡድን መሪ አድርገው ነበር እና ደግሞ ጨዋታውም ከዛ በኋላ ምናልባት ባርሴሎና አቻ ሊሆን ይችላል ከዚህ ጨዋታ ላይ ያገኝ የሚችለው ውጤት የሚል ጥበቃ ነበር የነበረው። ግን ደግሞ
ሃንሲ ፍሊክ ፌራን ቶሬስን ቀይረው ካስገቡ በኋላ የጨዋታው መልክ በፍጹም ተቀይሯል። በርግጥ እነ ላሚን ያማልም አስቀድሞ ሲያደርጓቸው የነበሩ የተለያዩ ሙከራዎች ነበሩ። ግን ሮበርት ሌቫንዶቭስኪ 72ኛው ደቂቃ ላይ ቡድኑን ወደ ጨዋታ መለሰ። ከዛ በኋላ ፌራን ቶሬስ 78ኛው እንደዚሁም ደግሞ መደበኛው ጨዋታ ክፍለ ጊዜ ተጠናቆ በተጨመረ እሱም ደግሞ ያ የባከነ ሰዓት ሊገባደድ ሲቃረብ 2 ጎሎችን አግብቷል። ላሚን ያማል እንደዚሁ በተመሳሳይ በጭማሪ ሰዓት ላይ ጎል አግብቶ ባርሴሎና 4-2 አሸንፏል። ዳግም ወደ ሊጉ መሪነት ተመልሷል። አንድ ተስተካካይ ጨዋታ ያለው ከማድሪድ እኩል 60 ነጥቦችን ይዟል። ያ በስፔን የእርስ በርስ ግንኙነት ነው ቀድሞ የሚታየው የደረጃ ለውጥ ለማምጣትና ያው ኤል ክላሲኮ ላይ አስቀድሞ ያው በርናባው ላይ 4-0 አሸንፎ ስለነበር አሁን መሪ ሆኗል። በፍሊክ ስር ባርሴሎና በ43 ጨዋታዎች 132 ጎሎችን አግብቷልና እንዴት በቀላሉ ብዙ ጎሎች እንደሚያስቆጥር ማሳያ ነው። አትሌቲኮ ማድሪድ ባልተለመደ መልኩ 2 ተከታታይ የሊግ ጨዋታዎችን እየመራ ተሸንፏል። ባለፈው በቦርዳላስ በሄታፌ 2-1 ተሸነፈ። አሁን ደግሞ በሃንሲ ፍሊክ ባርሴሎና እንደዚሁ 4-2 ተሸነፈና ሲሞኔ አሁን ከዋንጫ ፉክክሩ ሸርተት እያለ መጣው የሚል ጥያቄ ያስነሳል። በጣሊያን ሴሪያ ቬኔዚያ ከናፖሊ ያደረጉት ጨዋታ 0-0 ተጠናቋል። ላለፉት 12 ጨዋታዎች ያላሸነፈ ግን ደግሞ ጠንካሮቹን ቡድኖች ነጥብ ያስጣለ ቡድን ነው የኢዞቢዮ ዲ ፍራንቼስኮ ቡድን ቬኔዚያ። ትናንትናም ናፖሊ ነጥብ አስጥሎታል። ናፖሊ አሁን እየተንገዳገደ ያለ ይመስላል። ምክንያቱም ከሊጉ ውጪ ሌላ ምንም የሚሳተፍበት ውድድር የለውም። ግን ካለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። በተቃራኒው ደግሞ ምሽት ላይ አታላንታ ከኢንተር ጋር ያደረጉት ጨዋታ በኢንተር ሚላን 2-0 አሸናፊነት ሲጠናቀቅ ካርሎስ አውጉስቶና ላውታሮ ማርቲኔዝ 54ኛውና 87ኛው ደቂቃ ላይ ጎሎችን አግብተዋል። እንዳነሳነው መግቢያችን ለ3 ቀይ ካርዶች ነበሩ። አንዱ የተረጋጉ የሚመስሉት እና ደግሞ በጣም ይሄ ብዙ ሰዎች በሰበናቸውም ጭምር የሚወዷቸው ጃምፔሮ ጋስፔሪኒ የተመለከቱት ቀይ ካርዶ ነው። ኢንተር አሁን በ3 ነጥብ ልዩነት ሊጉን እየመራ ነው የሚገኘው።